ሰላም ጤና ይስጥልኝ ተመልካቾቻችን ይህ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪኤስ ሚዲያ ነው ሁላችሁም በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ይላችሁ ያለን ዛሬ እንግዲህ ለረጅም ወራት አካባቢ ላይ እንግዲህ ትኩረት ለልጆች ወይም ደግሞ ለወላጆች ጠቃሚ ምክርን በማስተላለፍ እኔና ዲያቆን ዳዊት ዘወትር ረቡዕ የምናቀርብላችሁ ፕሮግራም ለተወሰነ ጊዜ እንግዲህ ጋፕ ሰጥተን ነበር በአንድም በሌላም እንግዲህ ለምንም ይሄንን ጋፕ እንደተፈጠረ እንነጋገራለን ዛሬ ግን ለየት ባለ መንገድ በተለይ ያው ሁሉ ጊዜ እንደምታውቁት እንግዲህ አዳዲስ ነገሮች ነው ይዘን ወደ እናንተ የምንመጣው በፖስተሩ ላይ እንደምታዩትና እንደምትመለከቱት ለልጆች ጠቃሚ ምክር ይላልና walking the narrow path ይላልና እንግዲህ በዚህ በጠባቡ መንገድ ማለፍ የዚህ ሀገር ልጆች እንደምታውቁት ብዙ ነገሮችን ያው ቻሌንጅ በተለይ ትንሽ ፈተና የበዛበት ነገሮች ላይ ቶሎ የመሰልቸት ተስፋ የመቁረጥ ከዛም ብቻ አንዳንድ ሪስፖንሲቢሊቲ ሊያደርጉ የሚችሉ ነገሮች ላይ ብዙ ሲሳተፉ ዋና አብዛኛዎቹ ማለት ነው የሉም ማለት አይደለም ግን ባሉት ነባራዊ ሁኔታዎች ላይ ከዲያቆን ዳዊት ጋር ቆይታ አድርጋለሁ በድጋሚ ይሄ ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱ ለሌሎች ሼር ታደርጉ ዘንድ በድጋሚ ጥሬን አስተላልፋለሁ ከረጅም ቆይታ በኋላ እንግዲህ ዲያቆን ዳዊትን ወደ ስቱዲዮ ጋብዘዋለሁ ዲያቆን ዳዊት ሙሉነህ የበላ አካዳሚ ሰላም ብያለሁ ለሁላችሁም የከበረ ሰላምታዬን አቀርባለሁ ማለት ነው አረጋኝ ይላል ሰውየው አተ በመጀመሪያ ደረጃ ያው መቸስ ከእግዚአብሔር ትልቅ ከሚገኝ ከእግዚአብሔር ብቻ ከሚሰጠው ልዩ ሀብት ልጅ አግኝተሃል ልጁም ደግሞ ሰናይ በጣም ጥሩ መልካም ደስታ ፈንጣቂ የሆነው ልጅ እግዚአብሔር ሰጥቷልና ያው በድረገጽም ላይ ትላንትና ለጥፈዋል በገብርኄር እንግዲህ ክርስትና ተነስቷል ወደ ክርስቶስ የልጅነት ማህበር ወይም ደግሞ ህብረት ተቀላቅሏል ማለት ነውና በቅድሚያ ዲያቆን ዳዊት እንኳን ደስ አለህ እላለሁ በጣም አመሰግናለሁ እውነትም እንግዲህ ትልቅ ስጦታ ነው ያው most of my adult life ልጆችን ሳሳደግ ነበር ያሳለፍኩትና እግዚአብሔር ደግሞ ይሄው በልጅ ባርኮኛል ቀላል ነገር አይደለም እግዚአብሔር ስም የተመሰገነ ይሁን ያው እንግዲህ እሱንም ምክንያት በማድረግ ነው ለጊዜው ጠፋሁት ይሄን ፕሮግራም ፖዝ አድርጎ ነበር ብዙዎች እየጠየቁ ምን ሆኖ ነው የሚል ነገር አለ ለማንኛውም ለሁሉም ጊዜ ያለው የእግዚአብሔር ያደረገውን ድንቅ ታምር ሌላ ጊዜ በሰፊው ምንወያይበት ይሆናል አሁኑ ግን እግዚአብሔር የተመሰገነ ይሁን እዚህ ላይ ያው ስላለው ተመስገንላለሁ እግዚአብሔር የተመሰገነ ይሁን እንግዲህ በአንድም በሌላም የሰው ልጅ ብዙ ፈተናዎች ይገጥሙታል አንዳንድ ጊዜ እነዛን ፈተናዎች ደግሞ ምንሻገርበትን ኃይልን ብርታት ደግሞ የሚሰጥ እግዚአብሔር ነው ሰው ደካማ ነው በተለይ አንዳንድ ችግሮች ሲገጥሙን ምን ያህል ሽሪንክ እንደምናደርግ እናውቃለን ግን በእግዚአብሔር የተደገፈች ነፍስ በእግዚአብሔር ላይ የተደገፈ ማንነት መከራን እንደሚሻገር በህይወት ውስጥ ያየህበትን ትምህርት ትልቅ ተቋም አይተሃልና ይሄ እንግዲህ አንድ ቀን ራሱን ችለን ፕሮግራም የምንሰራበት ነው በተለይ እዚህ ሀገር ላሉ ወጣቶች ትልቅ ስንቅም ጉልበትም ሊሆን የሚችል ነው ምክንያቱም ቻሌንጅ ይገጥመናል ፈተናዎች ይመጣሉ እነዛን ፈተናዎች እንዴት ማለፍ እንችላለን በምን አይነት መንገድ መቋቋም እንችላለን የሚሉት ነገሮች በእውነት ትልቁን እኔም አይቻለሁ ባንተ ላይና አንዳንድ ጊዜ እግዚአብሔር አምላክ ያው ያስተምራል ባንድም በሌላምና በሚገጥመን የህይወት ታሪክ እንደዚሁም ደግሞ ባንዳንድ ነገሮች በተለያዩ ነገሮች እግዚአብሔር ባንድም በሌላም ይናገራል የሚለውን ቃል ያው እውን የሆነውን ታሪክ የምናይበት ነው ምክንያቱም ከሞት ወደ ህይወት የሚቀይር ያለቀ የተቆረጠን ተስፋ የሚቀጥል እንደ ጅማት የቀጠነችውን ተስፋ በወፍራም ገመድ ገምዶ ታሪክ የሚለውጥ አባት እግዚአብሔር ነው ትላንት ጨለማ መስሎ በሚታየን ዛሬ ድቅድቅ ብርሃኑን እግዚአብሔር እንደሚያሳይ ምንመለከትበት ወቅትና ጊዜ እናያለንና እሱን እንግዲህ ራሱን ችለን አንድ ቀን አንድ ፕሮግራም እንሰራለን ብዬ ተስፋ አደርጋለሁ
ዛሬ እንግዲህ የምንነጋገርበት ርዕሰ ጉዳያችን በዚህ በፖስተሩ ላይ እንዳስቀመጥ ነው ለረጅም ጊዜ በእውነት ቆይተን ነበረ። ከዛ አንፃር የተነሳ እንግዲህ በተለይ በዚህ በልጆች ዙሪያ ላይ ሮብሮብ የምናቀርበውን ፕሮግራም በጣም ብዙ ሰዎች ይወዱታል። እርግጥ አላቆምንም፣ ከፋሚሊዎች እና ከቤተሰቦች ጋር ተገናኘን ነው። በተለይ አሁን 10 ኮማንድመንት በሚል ርዕሰ ጉዳይ ላይ ሰፊ ትምህርት እየሰጠን ያለ ነው። እድሜያቸው ከ9 እስከ 11 እና ከ12 ፕላስ ተከፍለው እንግዲህ ለአንድ ሰዓት ተኩል ያህል ዘወትር ቅዳሜ እየሰጠን ያለ ነውና ከቤተሰቦቹ ጋር እየተገናኘን ያለ ነው። ግን በአንጻራዊ በተለይ እንደዚህ በሚዲያ ሁሉን አቀፍ እንዲሰማው በሚባልበት ግን ጠፍተናልና ለልጆች ዛሬ ጠቃሚ ምክር ይዘን መተናል። በተለይ እዚህ ሀገር ላይ ያሉ ልጆች አንተም እንግዲህ አንዱ የዚህ ሀገር ልጆች ነህና ባይንም አይተሃል፣ ትምህርት ቤትም ተመልክተዋል፣ በህይወት ውስጥም ቀምሰዋል። walking the narrow path የሚለው ርዕስ ታይትል በተለይ አሁን ባለው ወጣቶች ልጆች ላይ ወይ ምናየው ላይ እንዴት ነው መግለጽ የምንችለው? እስኪ ያ እንግዲህ ይሄ ምንድነው ማቴዎስ ወንጌል ምዕራፍ 7 ላይ ያለው ትምህርት ነው። there's a narrow path and there's a wide path and not the road to the kingdom of heaven is the narrow path. እና አስታውሳለሁ ልጅ ያለው መጀመሪያ ይሄንን ስብከት ስሰማ እናቴ ማስተምራይ ነበርና ግራ ይገባኝ ነበር። ለምንድን ነው ጠባቡ መንገድ ነው ወደ መንግስት ሰማያት የሚገባው የሚለው ኮንፊውዝ ያደረገ what does it mean እያልኩ ከራሴ ጋር ብዙ ታገል ነበርና መጨረሻ ላይ ግን ያደኩም እንደ ሪማይንደር ሆነኝ። የሚከብደው ነገር ከበድ የሚለው ነገር መንፈሳዊነት እንዳለው ወይም በጎ ነገር እንደሆነ ልረዳ ቻልኩ ማለት ነው። ስለዚህ ለምሳሌ ኃጢያት ቀላል ነው፣ በነገራችን ይቀላል። ኃጢያት መስራት ይቀላል፣ መጾም ይከብዳል። ዝሙት ቀላል ነው፣ ስጋ ፈቃዳችንን መስማት ማለት ነው። ከዝሙት መራቅ ይከብዳል። ትምህርት ላይ ፎከስ አድርጎ ሰው መሆን ይከብዳል። ቁጭ ብሎ ቪዲዮ ጌም ሙሉ ቀን መጫወት ይቀላል። እና በቃ አመለካከቴን በሙሉ እውነቱን ለመናገር የቀየረኝና በቃ ሁሉ ጊዜ ወደ ስራ ላይ እንዳተኩር የሚያደርገኝ አንደኛው ከዚህ ትምህርት ተነስቼ ነው ማለት ነው። ምክንያቱም በየቀኑ ዲሲዥን አለ፣ ኤቭሪዴይ ዲሲዥን ነው። በዚህም ሳምንት እንግዲህ ገብርኄር ብለን አንደኛው የምናስታውሰው ምንድነው ሁሉም እግዚአብሔር እንግዲህ መክሊት ሰጥቷል። ማን ነው ያ አለቃው መክሊት ሰጥቷቸዋል ይላል። 3 ናቸው፣ ለሶስቱ መክሊት ተሰጥቷቸዋል። እያንዳንዱ ግን መክሊቱን ያደረገበት ዲሲዥን ተለያይቷል። አንደኛው ኢንቨስት አደረገው፣ አንደኛው ሁለቱ ኢንቨስት አደረጉት፣ አንደኛው እንግዲህ ደበቀው he buried it in the ground ይላልና ዛሬ ምንድነው ለልጆቹ ማስተማር ያለብን ነገር how to make better decisions። በየቀኑ ኦፖርቹኒቲ አለ። ከትምህርት ቤት ውስጥ ሲውሉ፣ ከጓደኞቻቸው ጋር ሲሆኑ፣ ቤተክርስቲያን ሲሄዱ they make a decision በጎ ነገር ለመስራት ወይም ወደ ጥፋት ለመግባት። እና ባጭሩ ይሄ ትምህርት ምንድነው እሳቱም አለ ውሃውም አለ ምርጫው እናንተ ነው የሚል አስተምሮ ያስፈልጋል ለማለት ነው። ያ አንደኛ ይሄን አስተምሮ በተለይ እዚህ ያገ ላሉ ልጆች ላይ የተመረጠው መሰረታዊ ነጥብ ምንድነው የሚለውን ነገር ስናይ ወደ ፈለጉት አቅጣጫ እንዲፈስ ለምሳሌ ቦይ ውሃ በቀደድክለት መንገድ ነው የሚሄደው። እዚህ ሀገር ላይ ያሉ ልጆች ደግሞ በጣም ብዙ እድል ነው ያላቸው። ከስልካቸው ጀምሮ ስልካቸው ላይ በጣም ብዙ ነገሮችን ያሉ ይመለከታሉ። እነዚህን የሚመለከቷቸው ነገሮች ወደ ሌላ አቅጣጫ እንዳይወስዷቸው በትምህርት ቤት ውስጥ ከትምህርት ቤት ውጪ በተለያዩ አጋጣሚ ላይ ብቻ ለመጥፋት ወይም ደግሞ ለመቀየር ወይም ደግሞ ወደ ሌላ አቅጣጫ ሊወስዳቸው የሚችል ሰፊ መንገድ አለ። ስለዚህ ውሳኔ ያስፈልጋል ማለት ነው። ውሳኔው ደግሞ በዚህ በጠባቡ በር መሄድ የሚቻልበትን መንገድ ማመቻቸት ነው። እንዴት ነው ወደዚህ ወደ ጠባቡ በር መንገድ የሚቻለው? በዚህ ጉዳይ ላይ ምን አይነት አንደርስታንዲንግ አላቸው የሚለውን ነገር ታሳቢ በማድረግ እንግዲህ በተለይ አሁን ኢትዮቤትስ ሚዲያ እና የበል አካዳሚ አንድ ላይ በመሆን በዚህ በልጆች ላይ ከፍተኛ ስራዎችን እየሰራን ያለ ነው። በዚህም ደግሞ ውጤቱን በእውነት እያየነው ነው። እግዚአብሔር የተመሰገነ ይሁንና ከኛ የሆነ ምንም ነገር ባይኖርም ግን እግዚአብሔር አምላክ በእኛ ላይ አድሮ ስራዎችን እየሰራ እንዳለ ምንም የማንከብደው ሀቅና እውነት ነው። ይሄ ምንም ማንደብቀው ነገር ነው በእውነት።
እና አንተም በተሰጠህ ጸጋ እግዚአብሔርን በማገልገል ደረጃ ላይ በእውነት ከፍተኛ አስተዋጽኦ እያደረክ እንዳለ አውቃለሁ። ይሄ ደግሞ ብዙዎች የሚመሰክሩትም ነው። ከዚህ አንፃር በተለይ አሁን ሰመር ላይ በዚህ ርዕሰ ጉዳይ ላይ እንግዲህ ዎኪንግ ዘ ናሮ ፓዝ በሚል ርዕሰ ጉዳይ ላይ ለ6 ሳምንት የሚቆይ ትምህርት አዘጋጅተናል። ይሄንን ትምህርት ሰዎች ያው ብዙ ጊዜ እንግዲህ እኛ በዚህ አሁን ልጆችን በማስተማር ደረጃ ላይ በመናደርገው ልጆች አስቀድመው የሚማሩትን ትምህርት ያውቃሉ ማለት ነው። በዚህኛው ሳምንት ምንድነው የሚማሩት፣ በሚቀጥለው ሳምንት እንደሚማሩት፣ በሚማሩበት ሰዓት ላይ ደግሞ ምንም ነጥቦች ይነሳሉ የሚሉትን ነገሮች ዲቴይል ተናግረን ነው ትምህርት የምናስተምረውና ከዚህ አንፃር የተነሳ በጣም ብዙ ወላጆች ይሄንን አይነቱን አካሄድ እጅግ በጣም ከመወደዳቸው አንፃር የተነሳ ከነሱ ጋራም በመጀመሪያ ደረጃ በተለይ ቤተሰብ ብለን ከያዝናቸው ወላጆች ጋር እስካሁን ድረስ ባደረግናቸው ወይም በመሰረትናቸው ወይም በሰጠናቸው ትምህርት ውስጥ አብረውን ለዘለቁ ወላጆች ፕራዮሪቲ በመስጠት ከነሱ ጋራ ስለ ትምህርቱም ሆነ ስለማንኛውም አይዲያም ሐሳብ በመቀበል መጀመሪያ ከነሱ ጋር ምክክር እናደርጋለን። ይሄን እንግዲህ በትላንትናው ዕለት አድርገናል። አሁን ግን መላው አጠቃላይ ደግሞ ያልሰሙ ሰዎች ያልገቡ ሰዎች በዚህ ጉዳይ ላይ ልጆቻቸውን ለማስተማር እንዲችሉ ጠቃሚ ስለሆነ ምንድነው በሰመር የተዘጋጀው? እስኪ can you tell us? ያ እንግዲህ ከዛ በፊት ትንሽ ወደ ኋላ ሄጄ why is it necessary እንዲህ አይነት ኮርሶች ማዘጋጀት የሚለውን ብናየው እንግዲህ ከዚህም በፊት አንስተናል፣ ግን ያው እንደ ትዝታ እንዲሆን ማለት ነው። ብዙ ጊዜ ወላጆች ይደውላሉ እና እንደው ልጄን ብታነጋግርልኝ፣ ልጄን ብትመክርልኝ፣ ልጄን እንትን ብትለው ብለው ብዙ ወላጆች ይደውላሉ እና we try እኔም ቀሲስም በእግዚአብሔር በሚያውቀው የምንችለውን ያክል እናደርጋለን። ግን አንድ ሰው ነን። በግል ህይወት ላይ I'm sure ቀሲስ ወለጊ ብዙ ሳክሪፋይሶች አሉ የሚደረጉ እና አሁን እዚህ መዘርዘር ስለማያስፈልግ ነውና ግን በተለይ እንደዚህ አይነት ኮርሶች ቢዘጋጁ ለልጆቹ ይጠቅማል ብለን እንግዲህ ኦልሞስት ከዓመት በላይ ሆኖናል። ትናንትና ከወላጆች ጋራ ስብሰባ አድርገን ነበርና በጣም ኢሞሽናል ያደረገኝ እናቶች በእንባም ጭምር ማለት ነው በዚህ ሂደት ላይ ያሉት ምን ያክል ልጆቻቸው እንደተጠቀሙ ሲመሰክሩ ለኔ ትልቅ ደስታ ነበር። እውነቱን ለመናገር the happiest moment ማለት እችላለሁ። ለካስ ከንቱ አይደለም ምን ሰራው ምን ለፋው ልፋት ከንቱ አይደለም። እና ያ ሁሉ ወላጅ እንደዛ ኢሞሽናል ሆኖ ሳየው ሞር ምንድነው ኢንካሬጅመንት ነው፣ እኛም የበለጠ እንድንሰራ የበለጠ ፎከስ እንድናደርግ። በዚህ አጋጣሚ ደግሞ እኔና ቀሲስ እዚህ ያመጣን ምንድነው አንድ ነገር ነው፣ ትውልዱን መቀየር አለብን ብለን ነው የመጣነው። ምናልባት አንድ ቀን እንደ አሳይመንት ሁለታችን የምንወስደው ሪፖርት ያስፈልጋል። በነገራችን ላይ ቤተክርስቲያን ምን ሁኔታ ላይ ነች የሚል ሪፖርት ያስፈልጋል። ምናልባት እዚህ ጋር አንዳንድ ነገሮችን ይዞ ቤተክርስቲያን በተለይ በወጣቱ ላይ what stage is it in የሚለው ነገር ሊታይና ሊጠናበት ያስፈልጋል። እኔ unofficial ሪፖርት አውጣ በባል የምናገረው ምንድነው አሁን በኔ እድሜ ያሉት ወጣቶች ኮምፕሊት ፌሊየር ነው ብዬ እናገራለሁ አፌን ሞልቼ። ወጣቶቹ በሙሉ አሁን ለምሳሌ በ30 ዓመት ያሉ ወጣቶች እዚህ ሀገር ያደጉ ወይም እዚህ ሀገር የተወለዱ ኦልሞስት ኤክስቲንክት ማለት ይቻላል። እንደ ዳይኖሰር ጠፍተዋል፣ የለንም ማለት ይቻላል። ከዛ በኋላ ግን the next generation ያሉት ትንሽ ስፓርክ አለ፣ ትንሽ እየጀመረ ነው። ለምሳሌ early 20s እና mid 20s አካባቢ ለምሳሌ እንደ ዲሲ ለምሳሌ ዲሲ ስፓት አለ፣ ዳላስ ወጣቶች አሉ፣ ሲያትሎች አሉ። እነዚህ ትንሽ ስፓርክ እያየን ነው። but it's not enough ልክ ስፓርክ ምንድነው ሆፕ ነው ማለት ነው። something እስከዛሬ ድረስ ያደረግነው ስራ ትንሽ ቼንጅ አለ፣ ግን ስፓርክ እስከሆነ ድረስ በደም ካለኮስ ነው እንደገናም ሊጠፋ ይችላል። ስፓርክ ነው ያለው። ስፓርክ እንደሆነ እንዴት ነው የምናውቀው? በየጊዜው ጉባኤ ሊደረግ ይሞከራል፣ በየጊዜው የእንግሊዘኛ ሰርቪስ ሊደረግ ይችላል፣ ግን አገልጋዮች የሉም።
ፍላጎቱ አለ ልጆቹ አሉ ግን አገልጋዮች አሉ የአገልጋዮች እጥረት አለ እግዚአብሔር ነው የሚያውቀው ስለዚህ ይሄ ኮርስ አንደኛው የተዘጋጀበት ምክንያት ምንድነው ሁሉም በተለይ እዚህ ኖርት አሜሪካ ያለው ኢንክሉዲንግ ካናዳ ምናልባት እኮ ከካናዳ ጋር አንድ ልንሆን እንችላለን ወይ ታምር እንተው እሱን ግን እና በትራምፕ እናታለኛ ባየ ሌላ ቀን እንነጋገራለን ለማንኛውም አሁን ይሄ ፕሮግራም የተዘጋጀበት ምክንያት ሁሉም ልጆች በሚፈልጉ ቤታቸው የሆኑ ያው በእድሜ ከፋፍለን ለነሱ የተዘጋጁ ኮርሶች ናቸው በዙም መንገድ ያው ትምርትም አለ ጥያቄና መልስም ያለበት አይነት ፕላትፎርም ነው ያዘጋጀነውና ሶፋር ሶስት ዲስከሽንም ያለው ማለት ነው እና ይሄ አራተኛው ኮርስ ይሆናል ማለት ነው 3 ኮርስ አስተምረናል አራተኛው ሰመር ኮርስ ይሆናል ለ6 ሳምንት የተዘጋጀ ኮርስ ነው ማለት ነው ለዚህ በዚህ ሰመር እንግዲህ ያሰብነው እግዚአብሔር ከፈቀደ አሁን ቀደም ባነሳነው ቶፒክ ላይ the narrow path የሚለውን ኮርስ ለማስተማር ነው ያሰብነው እግዚአብሔር ከፈቀደ እንግዲህ ይሄንን ሁላችሁም yibel.org እቺን ዌብሳይቱን ብትጽፋት yibel.org ብለህ yibel.org ከዛ እዚህ ይወስዳችኋል ከዛ the narrow path የሚለው register now ስትሉ ወደ ዋናው ኮርስ ፔጅ ይወስዳችኋል ማለት ነው እዚህ ኮርስ ፔጅ ላይ you find everything you need to know about this course ኮርሱ የሚጀምረው ጁን 23 ነው እስከ አገስት 2nd 2025 ምናልባት ስለ ይበል አካዳሚ የማታውቁ ወላጆች ካላችሁ በይሄ ሁለተኛው ሰመር ኮርስ ነው እና በዚህም ላስት ይርም አድርገናል በዚህም አመትም እናደርጋለን ግራጁዌሽን ሴሬሞኒ ኖራል ዲሲ ውስጥ እና ኮርሱን የወሰዱት ልጆች ያኔ graduate ያደርጋሉ ማለት ነው it was a very fun and interesting weekend ሁላችሁም you're encouraged to come ክላሱ ሰኞ በዙም ሊንክ ages 9 to 11 ይማራሉ Wednesday ደግሞ ages 12 and above from 6 to 7:30 Eastern time ይማራሉ አርብ ደግሞ from 6 to 7:30 ages 9 to 11 and then 8 to 9:30 ደግሞ ages 12 and above ይማራሉ የአርቡ ዲስከሽን ኳስችን ሆኖ አንድ እኛም እንጠይቃቸው እስካሁን ድረስ ምን ተማሩ ምንልበት ጊዜ ይሆናል ሁለተኛው ደግሞ አስቀድመን ልጆቹ እንዲጠይቁ ያላቸውን ጥያቄዎች እንዲጠይቁ አድርገን ከዛ እንግዲህ ግንዛቤያቸውን እናገኝበት ጊዜ ይሆናል ማለት ነውና ለነሱም የሚጠይቁበት እኛም መልስ የምንሰጥበት ሁኔታ ይሆናል ማለት ነው በዚህ ሳምንት 6 ሳምንት ነው ኮርሱ በዚህ ኮርስ 6 ሳምንት ይኖረዋል የመጀመሪያው እንግዲህ ኢንትሮዳክሽን ሆኖ ቀደም ያነሳ ነው the narrow and wide road የሚለው ምንድነው ወንጌሉ ራሱ የሚያስተምረው ምንድነው የሚለው እንመለከታለን ከዛ በኋላ ስለ ምርጫ አንድ ሰው በተለይ ወጣት ልጅ every day he's making a decision ስልክ ልጠቀም አልጠቀም ከጓደኞቼ ጋር ልሂድ አልሂድ ልጸልይ አልጸልይ ይቺን ልጅ ዴት አላድርጋት ይያለ every day decide እያደረገ ነውና how do you choose between good and evil የሚለውን ይመለከታል ሶስተኛው ሳምንት የወደቁ ልጆች ደግሞ ካሉ already mess up ያደረጉ ዩተርን አድርገው ወደ እግዚአብሔር እንዴት ነው መመለስ የሚችሉት የሚለውን ነገር እናያለን ከዛ በኋላ temptation ደግሞ እንዴት ነው overcome የሚያደርጉት how do they overcome the world distraction peer pressure ጓደኛቸው ጋር ያለው ነገር በተለይ ይሄ ቪዲዮ ጌም የሚባለውን እንዴት ነው overcome አድርገው ፎከስ የሚያደርጉት ከቤተሰብ ጋር ፎከስ የሚያደርጉት ከዛ በኋላ መጨረሻው ደግሞ ራሳቸውን ከክርስቶስ ጋራ እንዴት ነው አንድ አይነት ኑሮ መኖር የሚችሉት ነው እንግዲህ ኮርሱ የምትጨምረው ነገር ካለ ቀሲስ ያ ምንድነው እንግዲህ እኔ አሁን ምናልባት ይሄንን ትምህርት ከዚህ ቀደም ያስተማርናቸውን ትምህርቶች የተማሩ ሰዎች ምስክርነት ቢሰጡ ወይም ደግሞ ወላጆች በዚህ ትምህርት ላይ ምን አይነት ትምህርት ነው እየሰጠን ያለው ነው የሚለውን ነገር ቢናገሩ
በጣም ጥሩ ነው የሚሆነው። ግን እነሱም ደግሞ በእርግጠኝነት እኛ ምን እናገረውን ለብዙ ሰዎች እንደሚናገሩ ተስፋ አድርጋለሁ። ለምን ተጠቃሚ ስለሆኑ ማለት ነውና እንደዚህ አይነት ትምህርቶችን በእርግጠኝነት መናገር ይቻላል። የትኛውም ቦታ ላይ ማግኘት አይቻልም። የትኛውም ቦታ ላይ ማግኘት አይቻልም ማለት ኢንሴንስ ምን ማለት ነው? ለምሳሌ በተለይ እድሜያቸው ከ12 በላይ የሆኑትን ልጆችን ላይ የሚሰጠው ትምህርትና እድሜያቸው ከ9 እስከ 11 ያለው ትምህርት ይለያያል። ለምሳሌ ይለያያል ማለት ኢንሴንስ ምንድነው? የሚሰጡት ኤግዛምፕሎች ማለት ነው። ከ12 ፕላስ ላይ ያሉ ልጆች የሚገጥማቸው ነገርና ሊገጥማቸው የታሰበውን ነገር ኢንዲቴል ነው ማውራት ያለብን። ለምሳሌ አሁን ስለ ትዳር ብዙ ሰው ለምሳሌ በተለይ እዚህ ሀገር ላይ ያሉ ልጆች ተምረው ኮሌጅ ገብተው ስራም ከያዙ በኋላ ትዳርን በጣም ነው የሚፈሩት። እንደ ጦር ነው የሚፈሩት ትዳርን። ለምንድን ነው ትዳር የሚፈሩት ብለን ስንመለከት ሪስፖንሲቢሊቲ ወይም ደግሞ ኃላፊነትን መቀበል ስለማይችሉ። እንዳውም በጣም ብዙዎቹ የተደላደለ ሁለት ስራም እየሰሩ ጥሩ ቤት ያላቸው ጥሩ መኪና እየነዱ እንደምታውቁት እዚህ ሀገር ላይ ያው ብዙ ሰው ሊያጫውተውም ይችላል ሊያወራውም ይችላል በሚል ትንሽ የሚያማምሩ ውሾችን ገዝተው አብረው አንድ ላይ የሚኖሩበት አይነት መንገድ እናያለን። እና ሲሪየስሊ እውነቴን እኮ ነው የምናገረው። እውነት እንደ ጦር ነው የሚፈራው ትዳር ቢባለው። ስለዚህ እነዚህ ልጆች በትዳር ህይወት ውስጥ ምንድነው ያላቸው ግንዛቤ? ለምንድን ነው የሚፈራው? እንደምታየው በጣም በርካታ ጥያቄዎች ነው የሚጠይቁት እንደዚህ አይነት ነገሮችን ስናነሳ ማለት ነውና ከምንጠብቀው በላይና ወላጆች ራሳቸው አንዳንድ ጊዜ እስከሚገረሙ ድረስ ማለት ነው። ስለዚህ እንዲህ አይነት ትምህርቶችን እንማማራለን። ከዛ ሲቀጥል እንደገና ደግሞ ለምሳሌ መውደቅ ሊኖር ይችላል፣ መሳት ሊሆን ይችላል፣ በጓደኛ ምክር ሊሆን ይችላል፣ በልጅነትም እንደው የጉርምስናም ነገር ሊሆን ይችላል፣ የተለያዩ ነገሮች ተገብቶ ሊሆን ይችላል። ከዛ እንዴት ነው መውጣት የሚችሉት እነዚህ ልጆች? ያልገቡ ሊሆን ይችላሉ። ድንገት ቢገቡ እንዴት መውጣት እንደሚችሉ ኤግዚቱን ማሳየት ማመላከት። አንዳንድ ጊዜ ልክ የጌታ ቃል ትዝ አለው ነው የሚለው አይደል? የጴጥሮስ 3 ጊዜ ሲናገር ትዝ አለው ይላልና ባልጠበቀውና ባላሰበው ሰዓት 3 ጊዜ ሲከደው በሶስተኛው ላይ የጌታ ቃል ትዝ አለው ትክደኛለህ የሚለው ነገርና እና አንዳንድ ጊዜ እንዲህ አይነት ነገሮችን ኢን አድቫንስ ቀድመን መናገር ማስተማር ከሌሎች ከሚማሩት ይልቅ እንዲህ አይነት ነገሮች በመጽሐፍ ቅዱሳዊ መሰረት አድርገን የምናስተምርበት እንዴት አድርገው ነው ራሳቸውን ፒዩሪፋይ ማድረግ የሚችሉት? እንዴት አድርገው ነው ለምሳሌ በንስሐ ህይወት ውስጥ ኮንፌስ አድርገው መመለስ የሚችሉት? እነዚህ ነገሮች በስፋት የምናይበት ነው። አሁን ለምሳሌ በዚህ ባሳለፍነው 10 ኮማንድመንት ላይ እያንዳንዱን ኮማንድመንት እንግዲህ ለአንድ ሰዓት ኤቭሪ ዊክ ማለት ነው ኤቭሪ ዊክ ለአንድ ሰዓት ተኩል ያህል ትምህርት ይማራሉ። እና ትላንትና በነበረን ሚቲንግ ላይ ወላጆች ከልጆቹ በላይ እኛ ወላጆች ተጠቅመንበታል የሚለው ቅድም አንተም እንዳልከው ወላጆች በዚህ ልክ ሞራልን ሰጥተው በእንባ ጭምር በእውነት ልጆቻችን ትልቅ ለውጥ አይተንባቸዋል ብለው የሚናገሩበትን ስታይ እኔ በእውነት የተሰማኝን ስሜት አንተም እኔም ሁላችንም የምናውቀው ነው። ምክንያቱም ሰው ዘርዘርቶ የተወሰነ ነገር ማግኘት ከቻልክ ፍሬን ስታየው ትረካለህ። በተለይ ደግሞ እዚህ ሀገር ላይ ባሉ ልጆች ላይ እንደምታየው ብዙ የተሰራ አይደለም። አሁን የምናያቸው ጭላንጭሎች አሉ። እነዚህን ጭላንጭሎች አብበው ወደ ላይ መውጣት መቻል አለባቸው የሚለውን ነገር ነውና የትምህርቱ እጅግ በጣም በእውነት ጠቃሚ ብዙዎች ልትማሩበት ልትቀየሩበት ልጆቻችሁም ደግሞ ማስተዋልና ጥበብን ሊያገኙበት የሚችሉበት ትልቅ መድረክ ነው ብዬ ነው የማስበው። absolutely እና እንግዲህ ይሄንን ስለ ኮርሱ ካለን ኮርሱ ሬጅስትሬሽን ጀምረናል። ሬጅስትሬሽኑ እዚሁ ዌብሳይት ላይ yibel.org ብላችሁ ለመድገም ያክል እዚሁ መታችሁ ከዛ ሬጅስተር ናው ስትሉ ወደዚህ ድረገጽ ይወስዳችኋል። ከዚህ በኋላ if you have 1 child you can register here. If you have 2 children or 3 children you can register here. እንግዲህ ወላጆች ከዚህ በፊትም የተነጋገርነው እንደዚህ አይነት ዌብሳይቶች ለምሳሌ ለማዘጋጀት is very expensive. ትናንትናም ወላጆች ስብሰባ ላይ አንስተነው ነበር። ለምሳሌ የይበል አፕ አለ ስልክ ላይ ማለት ነው። ስልክ ላይ ልጆቹ ሌላ ነገር ከሚጫወቱ ይበል አፕ እነዚህ ኮርሶቹን ከወሰዱ ይበል አፕ ብሎ ይበል አካዳሚ እዚህ ላይ አለው። ከዛ በኋላ እዚህ ቁጭ ብለው ኮርሱን መማር ይችላሉ ማለት ነው። እና እነዚህ አፖች ለምሳሌ ለማዘጋጀት it costs thousands and thousands of dollars። ነፃ አይደለም። ፕሮፌሽናሎች ነው ያዘጋጁት።
እና እንደው ሰው እንዲጠቀምበት ተብሎ ነው የተዘጋጀው እና ለማንኛውም ይሄንን የምለው ለምንድነው these prices are reflective of that ኮርሱን ለማዘጋጀት ዌብሳይቱን ለማዘጋጀት ብዙ ያው ኮስቶች ስላሉ በዛ ነው ግን ወላጆች ደግሞ እስከ ዛሬ ድረስ we notice difference አለ አንዳንዱ ወላጅ ያው financially ትንሽ እርዳታ የሚፈልግ ሰው አለ አንዳንዱ ደግሞ እንደው ባለጸጋ ደግሞ ሰብሰብ በሚሉበት ከተማዎች አሉ እና እሱን አንደርስታንድ በማድረግ በዚህ ሰመር ኮርስ እንደው እስካሁን ድረስ ባትሰሙኝ ይህን መጨረሻውን እንድትሰሙት ሁላችሁም ዋርኒንግ እሰጣለሁ ፕራይሱ ቼንጅ ያደርጋል በዚህ አመት የቀየርነው ይሄንን ነው ሬጂስትሬሽን ላይ the prices are going to change አሁን ከዛሬ ጀምሮ እስከ ኤፕሪል 30 ድረስ ለአንድ ልጅ ሬጂስተር ለማድረግ $99 ነው ከኤፕሪል 30 በኋላ አንድ ልጅ ሬጂስተር ለማድረግ $149 ነው ከሜይ 16 በኋላ $199 ነው እዚህ ላይ ብዙ ጊዜ እንግዲህ ወላጆች ይደውሉና እንደው አላየሁትም ወይ መጨረሻ ላይ እኮ እንደው ሊያልፈኝ ነበር የሚሉት ነገር አላቸውና አሁን አስቀድመን ተናግረናል ይሄ ከፌር በላይ ነው ባይነኝ እውነቱን ለመናገርና ፕራይሱንም ቼንጅ የምናደርግበት ምክንያት ለምንድነው እኔና ቀሲስ ራሱ አስቀድመን ፕሪፔር ለማድረግ ጊዜ ያስፈልገናል ሌት ሬጂስተር ለሚያደርጉት we have to go back and change a lot of things አንዳንድ ጊዜ ላስት ሚኒት ላይ ብዙ ሰዎች ሬጂስተር ሲያደርጉ ተመልሰን ብዙ ባክግራውንድ ደግሞ ብዙ ፕሪፔር የምናደርጋቸው ነገሮች አሉና ይሄንን አቮይድ ለማድረግ ለምሳሌ የልጆቹን ስም ሪኮርድ አድርገን ማን እንደሚገባ ለማድረግ ላስት ሚኒት የሚጠብቁት ሰዎች it's more work on us እና we want to encourage everybody በተለይ financial assistance ለሚያስፈልጋችሁ ሰዎች please take advantage of it ለኛ እኮ እንደውም ሌተር ብታደርጉት ለኛ እንጠቀማለን እንጂ አንጎዳም ግን ለናንተው ስለሆነ እናንተ እንድትጠቀሙበት ይሄው early ፕራይሱን please ተጠቀሙበት change ያደረግነው for one child $99 ብለን for two children $175 $200 የሚሆነው ማለት ነው ግን ልክ እንደቀደሙ ከሜይ 1 በኋላ ፕራይሱ ይቀየራል ከሜይ 16 በኋላ ፕራይሱ ይቀየራል መጨረሻ እንግዲህ for 3 children እንግዲህ $300 የነበረው አሁን $250 ነው until April 30 ከዛ በኋላ ፕራይሱ ይቀየራል መጨረሻ ላይ ፕራይሱ ይቀየራል እንደው ደጋግሜ የምነግራቸው ስለማቀው ነው ሁሉ ጊዜ like registration ከመዝጋታችን በፊት please register እንላለን ከዛ በኋላ እንደው እኮ ነገ ስል ተዘጋብኝ እንደው ዲያቆን ዳዊት እንደው ምናምን የሚሉ ብዙ ወላጆች አሉና ለስራ አይመችም እንደዚህ አይነት ስራ ነውና ስራ እየሰራን ስለሆነ በስኬጁል መሄድ አለብን it ruins a lot the back end ኳለ back end እኛ የምንሰራውም ነገር ስላለ ለፕሪፓሬሽኑ አሁን ለምሳሌ ወላጆች ጠርተን ኮርሱን ወሰራችሁ ታቁታላችሁ ተመሰግራላችሁ አስቀድመን ወላጆች ጠርተን አነጋግረን ስለ ኮርሱ አውትላይን ሰተን ከዛ በኋላ ነው ኮርስ የሚጀምረውና ዝም ብሎ ዛሬ ሬጂስተር አድርጎ ነገ የሚጀምርበት ነገር አይደለም we take our job very seriously እና we hope እናንተም ወላጆች you guys take it seriously እኛም ለፍተን ሰርተን እንደው ለልጆቻችን አንድ ነገር ቢሆን ሲባል ይሄው we're doing the best that we can take advantage of it ባለፈው አንድ እናት ደውለው እኔ እንኳን ደወልኩት ለልጆች እንደው አንድ እንደ ኮርስ ነገር ቢዘጋጃሉ አያቁኝም ከሰው ሰምተው ነውና እንደው ልጆች ተረዳለሃሉና እንደ ኮርስ ነገር ቢዘጋጅ ምናምን ሲሉ ያው ተዘጋጅቷል ሁሉም ነገር አለና የጠየቃችሁት ነገር ስላለ አሁን ሬጂስተር ማድረግ ነው ይሄው ነው እንግዲህ እግዚአብሔር ይስጥልኝ እንግዲህ የሰመሩ ኮርስ ጊዜውን ከተጠቀምንበት ለምሳሌ ከኤፕሪል 1 ከዛሬ ጀምሮ እስከ ኤፕሪል 30 ድረስ
$99 ነው ማለት ነው for 6 week በሳምንት 3 ቀን ነው ትምህርቱ የሚሰጠው ምናልባት ይሄንን ፕራይሱን ስናየው በጣም ከፌርም በላይ ፌር ነው ብዬ ነው ማስበው በነገራችን ላይ ይሄ ብቻ ማስተማር ብቻ አይደለም ለወላጆች ለልጆቹም ፐርሰናል አድቫይዝም ላይክ ኮንሰልታንሲ ምክርም እንሰጣለን ይሄ ሁሉ የሚታሰብ አይደለም ማለት ነው በገንዘብ ለምሳሌ አንድ የሆነ አክቲቪቲ ውስጥ እናስገባቸው በእነዚህ ልጆቻችን ምን ያህል ነው የሚሆነው የሚለውን ነገር ማሰብ አለብንና አሁንም ከኤፕሪል 1 እስከ ኤፕሪል 30 ድረስ አንድ ልጅ ያላችሁ ሰዎች የምትከፍሉት $100 ነው ማለት ነው $99 ነው ከዛ በኋላ ግን ኤፕሪል 30 ካለፈ በኋላ ለ15 ቀን የሚቆየው $149 ወይ $150 ነው ከዛ በኋላ ደግሞ እስከ ጁን ክላሱ ከመጀመሩ በፊት ያለውን ደግሞ ስናይና ስንመለከት $200 ይሆናል ማለት ነው ስለዚህ ጊዜው መጠቀም ያለብን ማለት ነው ይሄንን ኮርስ ለየት የሚያደርገው ነገር ምንድነው ብዙ ጊዜ የምንሰጣቸው ኮርሶች ከልጆቹ የህይወት ተሞክሮ ጋር ዴይ ቱ ዴይ አክቲቪቲያቸው ጋር የተያያዘ ነው እና ለዛም ይመስለኛል ልጆቹ እጅግ በጣም they are interesting እና ከመጠበቁት በላይ ነው ልጆቹ ምን ያህል በጉጉት እንደሚጠብቁት እንደሚማሩት ማለት ነውና ምናልባት እንግዲህ የሚያውቁ ሰዎች ያውቁታል አዲስ ለምትገቡ ሰዎችም አዲስን መዘገባለ ለምትሉ ሰዎች ነውና ሌላው ምንድነው የዚህ የሰመር ኮርስ ምርቃት ፕሮግራም አለው ኦገስት 2 ላይ እንግዲህ የመጨረሻው ክላስ ኦገስት 1 ነው አርብ ዕለት ማለት ነው ቅዳሜ ደግሞ ያው ምርቃት አለ ማለት ነው ዋሽንግተን ዲሲ ማለት ነው እንግዲህ ረጅም ነው ምናልባት እንደ ቫኬሽንም ተይዞ ባለፈው ከካናዳ ሁሉ የመጡ ሰዎች ነበሩ እንደውም ለአብነት ያህል እዚህ ጋር እንደው ማሳየት ከተቻለ እንትኑን ማሳየት ይችላልው ይሄው አምና የነበረው ማለት ነውና ታያል ስክሪን ላይ ያ እና በጣም የሚገርም ፕሮግራም ነበረን በእውነት እግዚአብሔር በሚያውቀውና እነዚህ ሁሉ መተዋቸው ተማሪዎች ነበሩ በእውነት ግማሾቹ ደግሞ መምጣት ያልቻሉ ደግሞ በዙም ስክሪን ላይ ያዩ እየተመለከቱ ነው ማለት ነው አሁን እነዚህኛዎቹ ምን ያህል እንደተለወጡ ምን ያህል እንዳደጉ አይ ካን ኢማጂን እና ኦልሞስት ላይክ አዳራሹ ሞልቶ ማለት ይቻላል ማለት ነውና አሁን ወደፊት ራሱ እናደርገብንል በጣም ሰፊ የሆነ አዳራሽ እንደምናዘጋጅ ተስፋ አደርጋለሁና በእንደዚህ መልክ ኦገስቱ ላይ የምርቃት ፕሮግራም አለን ማለት ነው አንደኛ ልጆቹ ምንድነው በአካል ይገናኛሉ ለነሱም ጌት ቱጌዘር ነው የሚሆነው ምናልባት ከመገናኘትን ባሻገር ደግሞ እዚህም ደግሞ ኢን ፐርሰን ምናስተላልፋቸው መልእክቶች ምናያቸው እንደምታዩት ስክሪን ላይ በዙም ሁሉ የታየ ነበርና ብዙ ነገሮችን ልምድ መለዋወጥ አለ መቀየር አለ ብዙ ነገሮችን ይማራሉና ይሄን እናደርጋለን እንግዲህ በዚህ ላይ ምናልባት ጥያቄ ያላችሁ ካላችሁ ኤኒ ታይም መደወል ትችላላችሁ በነገራችን ላይ እዚህ ጋር በዚህ ስልክ እኔንም ዲያቆን ዳዊትንም ማግኘት ትችላላችሁ ልክ ነው አይደል ዲያቆን ዳዊት 9942914 ይሄም ለነገሩ ይሰራል ኦኬ እና በዚህ መሰረት በዚህ ስልክ ማግኘት ትችላላችሁ at the same time ዌብሳይቱ ላይ ገብታችሁ ሬጂስተር ለማድረግ www.yibal.org ላይ ገብታችሁ ማድረግ ትችላላችሁ ኤኒ ጥያቄ ኤኒ ኮንሰርን ካላችሁ ለመመለስ ዝግጁ ነን በማንኛውም መንገድ ከናንተ ጋር ማለት ነው እንግዲህ እንደምታዩት እጅግ በጣም ደስ የሚል ፕሮግራም ነበር የሰመሩ ስለዚህ ሁላችሁም በዚህ ላይ እንድትሳተፉ ለማሳሰብ ወዳለው ኮሜንት ሳጥን ላይ ደግሞ ራሱን ሊንኩን የሬጂስትሬሽን ሊንክ እናስቀምጥላችኋለን ማለት ነው ይሄን ይመስላል እንግዲህ ለኮንታክት ፐርፌክት መልካም እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ሁላችሁም በዚህ ፕሮግራም ላይ እንድትሳተፉ ልጆቻችሁ እንዲማሩ እንድታደርጉ ለማሳሰብ ወዳለው ከጀማሪ ጀምሮ እስከ ፍጻሜ ድረስ ያልተለየን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን እንግዲህ በቀጣይ ምናልባት የሮቦሮቦን ፕሮግራም በተመለከተ በቋሚነት የምንቀጥለው ይሆናል እኔና ዲያቆን ዳዊት በተለያዩ ርዕሰ ጉዳዮች ላይ ይጠቅማሉ ምንላቸው ለልጆቻችሁ ለእናንተም ጭምር ምክር የያዘውን ወደ እናንተ ይዘን እንቀርባለን እንዳትረሱ ተመዝገቡ ኤኒ ጥያቄ ካላችሁ ደግሞ ይከን ኮላስ ማለት ነው ስለሁሉም ነገር ከልብ አመሰግናለሁ ይሄ ነው አብራችሁን እስከ ፍጻሜ ስለነበራችሁ በድጋሚ ከልብ አመሰግናለሁ